ሻውን ሲሚኝ ውድ ዳሪያ ጥያቄውን በደንብ አንብቢ። ጥያቄውን በደንብ የማታነቢ ከሆነ መልሱን ልታገኙ አትችይም። እናትሽ የነገረችሽን ቅደም ተከተልን መከተል እንዳትረሺ። እሺ ልጆች፣ አሁን ወደ ውስጥ መግባት ትችላላችሁ። እየተጠራችሁ ነው፣ አብረን እንግባ። አባዬ አንተ አትነሳ። ይሁን እኔ ለፈተናው በጣም ጓጉቻለሁ። እሺ ልጄ ነይ። ተረጋጊ። እሺ ተረጋጊ። መልካም እድል ዳሪያ። የኔ ውድ እንኪን አንቺን የገዛውልሽ። አመሰግናለሁ አክስቴ። አክስትሽ ይበልጥ ትወድሻለች። ፈተናውን እንድታልፊ ስጸልይልሽ ነበረ። የኔ ውድ አክስት ምርጥ እኮ ነሽ። የኔ ውድ ልጅ እነዚህ የተባረኩ ሩዞች ናቸው። በኋላ ላይ በውሃ ትቀቂዋለሽ። እሺ በልጄ ግቢ። ፈጣሪ ይርዳሽ። መልካም ፈተና ይሆንልሽ። ዳሪያ ልጄ ውሃሽን አትርሺ። እሺ ደህና ሁኚ ልጄ። እንገናኛለን። በያሁን እንሂድ ነዛት፣ ብዙ ስራ ይጠብቀናል። አይላ የረፍት ቀንሽን ከፍያ ሳትቀበይ ልትሄጂ ነው እንዴ? አመሰግናለሁ። እንደዚህ ሆነሽ ልትሄጂ ነው ግን? እዚህ አንድ ጓደኛዬ ሰርግ አላትና እዛ ነው የሚሄደው። ቆይ እዚህ ከተማ ዘመዶች አሉሽ እንዴ? የዘመድ ሳይሆን የደጓ ቤተሰብ በይው። እና ታዲያ ሰርጉ የት ነው? ሰርጉ እቤታቸው ነው። ሰርግ ሳይሆን የቀለበት ስነ ስርዓት ነገር ነው። ከይቅርታ ጋር አሁን ልሄድ። መልካም ቀን። ቻው። አቶ ይርፋን። ወይዘሪት አይላ በጣም አምሮብሻል። በጣም አመሰግናለሁ። አንተም ማለቴ አንተም በጣም አምሮብሃል። አቶ ይርፋን ይሄ ምንድን ነው? የሰርግ መጓጓዣ። ወይዘሮ ሩቻን ሳታይም በፊት ከዚህ ነው። ቶሎ በል። ተቀመጭ። ጠበቅ አድርገሽ ነሽ። ቆይ ምን እየተካሄደ ነው? ጸጉርሽን ጸጉር ቤት ብትሰሪ ጥሩ ነበር። እሱ ያሳስብሽ ውዴ። አሁን እዛ ብንሄድ ለሰዓታት ከዛ ለመውጣት አንችልም። ቤት ውስጥ ብዙ የምንሰራቸው ነገሮች አሉ። ውይ ወይዘሮ ሩቻን እየደወለች ነው። ታነሺዋለሽ? ሄሎ፣ ሹፌሬን አሁኑን ወደ ቤት ይዞሽ እንዲመጣ ልኬዋለሁ እና ቀጥታ ወደዚህ ትመጫለሽ። ይቅርታ ወይዘሮ ሩቻን ግን አልመጣም። ተናገርኩ። ትመጫለሽ አልኩሽ። ከዛ እንነጋገራለን። ልትነግሪኝ የምትፈልጊውን ነገር በስልክ ንገሪኝ እባክሽ። አዎ ልክ ነሽ። አትመጪም። ፈሪ ነሽ። ቆይ ስታስቢው የልጄ ጠላት አድርጋችሁኝ ከዛ ደስተኛ ሆናችሁ መኖር የምትችሉ ይመስላችኋል? እኔስ እንደሱ እንዲሆን ምፈቅድ ይመስልሻል እንዴ? ተራ ፍጥረቶች ናችሁ። ቆይ እናንተ እነማን ናችሁ? ማንን ብላችሁ ነው የምታስቡት?
እንደሱ የምትሳደቢ ከሆነ ስልኩን ልዘጋው ነው። አሁን ትሰሚያለሽ? ከልጅ አጠገብ ሆነሽ እስከ ተነፈሽ ድረስ ገና ከዚህም በላይ ብዙ ስድቦችን ትሰሚያለሽ። ወቂ ልጄ ካውያውን ውሰጂና የአባትሽን ሸሚዝ ተኩሽለት እሺ። እኔም ኩሽና ውስጥ የማዘጋጀው ነገር አለ። እነሱንም ወደ መናፈሻ ወስዳቸዋለሁ። ቆንጆ ምግብ ሰራለሁ። እሺ በመስራት አግዝሻለሁ። አልፈልግም ልጆች፣ ማንንም ኩሽና አጠገብ ማየት አልፈልግም። ፈታ ብዬ መስራት ነው የምፈልገው። ቱርካን እያለቀሽ ነው እንዴ? ምን ተፈጠረ? አይ እማዬ ደህና ነኝ። ምንድን ነው እሱ? ወይዘሮ ሩቻን ደውላ ነበር። ምን አለችሽ ልጄ? አስፈራራችኝ። ከሶመር ጋር ደስተኛ እንድንሆን እንደማትፈልግ ነገረችኝ። በፍጹም ምንም ማድረግ አትችልም ውዴ። አንቺ አትዘኝ። ዛሬ ይህንን ነገር አስቁመው፣ ካለበለዚያ ግን እውነቴን ነው የሆነ ነገር ይፈጠራል። እሺ እንኳን ደህና መጣሽ። ወይዘሮ ሩቻን ቤት አለች? እንደምትመጪ ታውቃለች? ወይዘሮ ሩቻን! አንዴ ቆይ። ወይዘሮ ሩቻን! ኧረ አንዴ ቆይ። ወይዘሮ ሩቻን! አይሰማም እንዴ? ቆይ ምን እየተካሄደ ነው? እባክሽ ቆይ ልንገራት። ይሄ እንዴት ያለ ንቀት ነው? ቆይ እንዴት ሳይፈቀድልሽ ወደ ቤት ዘው ብለሽ ትገቢያለሽ? ስሚ፣ ገና ልጄ ላስነባሻትን ባራሱ መላ ዓለምሽን ነው የማመሰቃቅለው። እዚህ መምጣቴ እንዳይደንቅሽ፣ ገና ብዙ ነገር አድርጋለሁ። ተጠንቀቂ። ከልጆችሽ ጋር እዛ ቤት ውስጥ ተቀብረሽ እንዳትቀርሽ ወይዘሮ ነስሪን። ቆይ ከኛ ምንድን ነው የምትፈልጊው? ከኔ ከቤተሰቤ እና ከልጆቼ ምንድን ነው የምትፈልጊው? ንገሪኝ። ልጅሽ ከልጄ ህይወት ውስጥ ውልቅ ብላ እንድትወጣ ነው የምፈልገው። የልጄን እጅ ለመጠየቅ በሬ ድረስ የመጣሽው አንቺ አይደለሽ እንዴ? ራስሽ አይደለሽ ስለ ቱርካን በየመንደሩ ዓለምን እግሯ ስር እንደምታደርጊላት የተናገርሽው? አንቺ አይደለሽ እንዴ ለቤተሰብሽና ለልጅሽ በጣም የምትመጥን ጥሩ እንደሆነች የተናገርሽው? እሱማ ልጅሽ ያንን አስነዋሪ ነገር ከማድረጓ በፊት ነበር። እሱ እውነት አይደለም ወይዘሮ ሩቻን፣ እሱ እውነት አይደለም። ልጄ ምንም ነገር አላደረገችም። እሺ ይሄ የማናሽ አጥር እንደሆነ ማን ያውቃል? አንዱ ጋዜጠኛ ዋሽቶ እንደሆነስ ማን ያውቃል? ለልጄ ይከራከርላታለሁ። እሺ ትሰሚኛለሽ? መላ ቤተሰቧ ለልጄ ይቆምላታል። ባሏም አምኗት ከጎኗ ቆሟል። በጣም ስርዓት ያላት ጨዋ ልጅ ነው ያሳደግኩት። በጥሩ ምግባር ነው የታነጸችው። ልጄ በፍቅሯ ውስጥም ሆነ በክብሯ ላይ ምንም አታጠፋም። ልጄ ላንቺ አምኜ አደራ ሰጥቼሽ ነበር ወይዘሮ ሩቻን። ውዷ ልጄ እማዬ ብላ ጠርታሻለች። ግን አንቺ ምን አደረግሽ? ትሰሚኛለሽ? ውዷ ልጅሽ እኔን እማዬ ብላ ጠርታኛለች አይደለም እንዴ? እና ታዲያ አሁን እውነታውን መስማት ትፈልጊያለሽ? ወይዘሮ ነስሪን ነይ። ምን እያደረግሽ ነው? ነይ ተራመጂ፣ እውነታውን አሳይሻለሁ። ተራመጂ አልኩሽ እኮ። ወይዘሮ ሩቻን ምን እያደረግሽ ነው? ተራመጂ አልኩሽ እኮ። ተራመጂ ወይዘሮ ሩቻን! ተራመጂ፣ ተራመጂ። ነይ ወደ ውስጥ ግቢ፣ ግቢ። ምን እያደረግሽ ነው? እውነታውን ትፈልጊ የለ? እውነታው ይኸውልሽ ወይዘሮ ነስሪን፣ ለልጆችሽ አንድ ዘለላ አምባ ስትይ መላ ለምን ልታቃጢ ትችያለሽ አይደለ? ከቻልሽ በያ ይኸው አቃጢዋ። የዓመቱ ምርጥ እናት። ቆይ ልጅሽ እዚህ በነበረች ጊዜ ምን እንዳደረግኳት ታውቂያለሽ? ቢያንስ አንድ ስላደረግኳት ነገር እንኳን የምታውቂው ነገር አለሽ? ትሰሚያለሽ? ልጅሽ ለአንድ ቀን እንኳን እዚህ ክፍል ውስጥ ደስተኛ ሰው አልነበረችም። ምን እያልሽ ነው ያለሽው? ዕቃ የተሟላለት ቤት ለልጅሽ ተከራየውላት። ነገር ግን ልጅሽ ለአንድም ቀን ባሏን መያዝ አልቻለችም። ልጅሽን በጥሩ ስነ ምግባር እንዳሳደግሻት ትጎርሪያለሽ። ግን ታውቂያለሽ፣ ሴትነትን ልታስተምሪያት አልቻልሽም። ሶመር የሰርጋቸው ምሽት ላይ ጥሎት ነው ሄደው። እሱን ታውቂያለሽ? ስለ እሱ የምታውቂው ነገር አለ? ከዛ እኔ ምን አደረግኩ? ሄጄ የቤቱን ዕቃ የልጅሽ አናት ላይ ነው የበታተንኩት። ከግድግዳ ግድግዳ አጋጨቻታለሁን። ጸጉሯን ይዤ እየጎተትኩ አዳፍቼ ሆስፒታል እንድትገባ አድርጊያታለሁን። ስለ እሱ የምታውቂው ነገር አለሽ? አዎ እናቷ ነሽ። በቅርቡ ቤት የተመለሰች ቀን ደግሞ ልጅሽ በደስታ ልታጠጣን ያፈላችውን ቡና ትኩስ እንዳለ እግሯ ላይ ደፍቼባት እንደዛ የምትሳሽለትን እግሯን አቃጥያታለሁ። ይሄንን ታውቂያለሽ? ቆይ የኔ ልጅ ላይ እንዴት እንደዚህ ያለ ነገር ታደርጋለሽ? እንዴት ታሰቃያታለሽ? ነገር ግን እሷ ምንም ነገር አላለችም። ደግሞ ያስታወከኝ የወይን ጭማቂ ስለጠጣው ነው ትላለች። ልጅሽ ብልህና አስተዋይ ናት አይደለ? ግን ልጅሽ ሾካካ እባብ ሴጣን ፍጥረት ናት።
አሁን ምክንያቱም ሀብታም ባላገኘቻ ባባረራት ራሱ አትሄድም። ልጅሽ ሳምባችን ላይ እንደምችን የተለጠፈችብን ሳምባችን ላይ እማዬ ብላኛለች። አዎ እማዬ ብላን የጠራችኝ። እንዴት ነው እማዬ ብላ የጠራችኝ ግን? ነይ ልጅሽ እንዴት እማዬ ብላ እንደጠራችኝ ላሳይሽ። ነይ ነይ፣ ውጪ። ይሄ በረንዳ ራሱ ለእሷ የምድር ገሃነሟ ነበረ። ታዲያ እዛ እንዴት ነበርሽ ወይዘሮ ነዝሪን? ጥሩዋ እናት። ይሄንን አይደለም ለልጅሽ ለራስሽ ራሱ ትፈልጊዋለሽ። ግን ስታወሪ ለልጆችሽ የምታስቢላቸው ትመስያለሽ። አዎ ውዷ ልጅሽ እማዬ ብላ ጠርታኛለች። ልጅሽ እዚህ ቤት እንዳትሞት ስለፈራች ብቻ እማዬ ብላ ልጠራኝ ተገዳለች። ቱርክ እማዬ ቱርክ ስለዚህ ከዚህ በኋላ ልጅሽን መስመር ታስይዣታለሽ። እናም ከዚህ የቁም ገሃነም ታስመልጫታለሽ። ሄሎ ሄሎ፣ አባዬ ማን ነው የደወለው? አላውቅም ልጄ፣ ግን ሳነሳው ተዘጋ። ሀካ እንደሆነ እርግጠኛ ነኝ። እሱ ከሆነ መልሶ ይደውላል። እሺ አባዬ በላ ልብስን ለባብስ እንጂ ወደ መናፈሻው እንወጣለን። እሺ ልጆች፣ በጣም እየተጣደፋችሁ ነው። ፈተናውን በጥሩ ውጤት ማለፌንም ጭምር እኮ ነው የምናከብረው። በልፍጠን። እሺ ልጆች፣ እሺ። አታስቢ። እዚህ ድረስ የመጣሁት በእርጋታ ላወራሽ ስለፈለግኩ ብቻ ነው። እሺ እያዳመጥኩሽ ነው። ሶመር ሰሞኑን አናግሮሽ ነበር እንዴ? ምን ሊያደርግ ነው? ልጁ ሲወለድ የአባትነት ግዴታውን ይወጣል? ቃል ገብቶልኛል። ምንም ሆነ ምን ልጁ ልጄ ነው ብሎኛል። እሱ እንኳን ቱርካን ህይወት ውስጥ እስካለች ድረስ ትንሽ ከባድ ይሆናል። አንቺ ምጥ ሲይዝሽ እነሱ ጫጉላቸውን ያጣጥማሉ። አንቺ የልጅሽን አንደኛ ዓመት ብቻሽን ሆነሽ ስታከብሪ፣ እነሱ የወይዘሮ ቱርካንን እርግዝና በደስታ ያከብራሉ። ምስኪን ሚኔ። ሶመር እንደዛ ያለ ግድ የለሽ ሰው አይደለም። ልጅቷ ጭንቅላቱን እንደመረዘችው አልታወቀሽም ማለት ነው ሚኔ? ምን እያልሽ ነው? ምን ላድርግ ታዲያ? አሁን ሄደሽ መናገር ያለብሽ ይመስለኛል። አዎ ለቱርካን ሁሉንም ነገር ንገሪያት። ስለ እሱ ሳላስብ የቀረው ይመስልሻል? ጫፍ ላይ እየደረስኩ ነው የተመለስኩት። ግን አሁን አድርጌ ያልሽኝን ነገር ካደረግኩ ልጄን ያለ አባት ማሳደጌ ነው። እሱ መቼም ቢሆን አይፈጠርም። የልጅ ልጄ ለእኔ የልጅ ልጄ ነው።
በፍጹም ብቻውን ሊያድግ አይችልም። እሺ አንቺ ብቻ ሂጂና አስፈላጊውን ነገር በሙሉ አድርጊ እና እኔም ከልጅ ልጄ ጀርባ እስከ መጨረሻው ድረስ መቆም እችላለሁ። እሱ ቃሌ ነው። ለልጁ ወደፊቱን ካሁኑ ላዘጋጅለት። መቼም ጣልቃ አልገባባችሁም። ከፈለግሽ እንደፈለግሽ ሆነሽ መኖር ትችያለሽ። እኔ ለልጅ ልጄ ይሄ እንዲሆን ብቻ ነው የምፈልገው ሚኔ። መሱት በጣም ርቦታል። ውድ መሱት፣ እማዬ ምግቡን ይዛ እየመጣች ነው። ኩሽና እንድንገባ አልፈቀደችልንም፣ ግን ደግሞ ከፈለግ እዚህ የቀረበውን መብላት ትችላለህ። እሺ እህቴ። ቆይ ልስጥ። ሶመር መጣ። ወንድም ሶመር እንኳን ደህና መጣ። እንኳን ደህና መጣ። ለዚህ ውበት የአበባ በቂ አይደለም፣ ግን አመሰግናለሁ። ነይ እንቀመጥ። መልካም ጊዜ ይሆንላችሁ። እናመሰግናለን። ና እዚህ ጋር ተቀመጥ። ግን ይሄንን ዝግጅት ትንሽ አላካበዳችሁትም ልጆች? እሱ ራሱ በቂ አይደለም አባዬ። ይሄ ምንድን ነው? እስቲ ክፈችውና እዩ። ምንድን ነው? ያጎታችሁ ድርሻውን የእናንተ ነው። ሶመር ልጄ፣ እንዴት ነው ያደረግከው? በጣም ደስ ይላል ወንድሜ። ሴቶች። አባት ሳዲቅ፣ እንዳልተናደድክ ተስፋ አደርጋለሁ። አሁን ለእኔም ቤተሰቦቼ ናችሁ። ለቤተሰቦቼ የሆነ ነገር ማድረግ ስለፈለግኩ ነው። በደንብ አስቤበት ነው። በስህተት እንደማትረዳኝ ተስፋ አደርጋለሁ። መስመሬን ለማለፍ ወይም ክብራችሁን ለመንካት ፈልጌ አይደለም። አልተናደድክም አይደል? ኧረ በጭራሽ ልጅ፣ አልተናደድኩብህም። ግን ይህን ማድረግ አያስፈልግም ነበር።
እሺ ለማድረግ የፈለግከውን ነገር ተረድቻለሁ እና የሚሰማህም ስሜት ይገባኛል ልጄ፣ ግን ምን እንደምል አላውቅም። ስለዚህ በቃ ይህንንም እናክብረው። አሁን ቤተሰቦቼ ናቸው። ልጄ እያልክ ነው የምጠራኝ እና ይህንን ደስታ ከእናንተ ጋር አብሬ ላክበር። አባዬ ቆይ ሄጄ ካሜራዬን ላምጣ። አዎ ሩጥ። ደብዳቤው ሄሎ ዳሪያ፣ ሰላም ልጄ። አጎትሽ ፋቲ ነኝ። ቅድም የደወልኩ አንተ ነበርክ? አዎ እኔ ነበርኩ። ፈተና እንዴት ነበር ታዲያ? ጥሩ ነበር። ቆይ ግን እኔን እንደ ዶኑሽ መሸወድ የምችል ይመስልሃል? እንዴት ሊሆን ይችላል የኔ ውድ? ፈተናሽ ጥሩ ስላለፈ ደስ ብሎኛል። ለተወሰኑ ቀናቶች ስትፈልጊ ነበር። ፖሊሶቹ ሲወስዱኝም ሱቅ መተሽ ነበር። ለዛ ነው የደወልኩት። ከፈለግሽ ያለሁበት ነይና እናውራ። የፈለግሽውን ነገር ጠይቂኝና ሁሉንም እመልስልሻለሁ። እሺ፣ እሱ ጥሩ ነው። የት ነህ? መጣሁኝ። አቤት። አላስታውስሽኝም እንዴ? አስታውሽሻለሁ። ቱርካንን ማናገር እችላለሁ? ዛሬ ትልቅ ዝግጅት አለንና ይቅርታ፣ ሁላችንም ሩጫ ላይ ነን። ግን ይሄ በጣም አስፈላጊ ነው። ሳይረፍድ አሁኑኑ ላናገራት እፈልጋለሁ። በቃ ለኔ ንገሪኝ። መግባት እችላለሁ? ግቢ። ወደ ኩሽና እንሂድ። በግራ በኩል ነው። የእናቴን ኩሽና ነው የሚመስለው። እያዳመጥኩሽ ነው። ተቀመጭ። ይህንን ከአንቺ ጋር መነጋገር ለእኔ በጣም ከባድ ነገር እንደሆነ እንድታውቅ ይፈልጋለሁ። ግን ደግሞ አንቺን ብትሆኝ እናት ነሽ እና ልትረጅኝ ትችያለሽ። በጤና በእቅፍሽ ይግባ። አመሰግናለሁ። ይኸውልሽ ይሄ ልጅ የፍቅር ውጤት ነበር። ታውቂያለሽ፣ ግን የፍቅሩ ታሪክ ደስ በማይል መንገድ ነው ያበቃው። አባትየው ጥሎን ሄዷል፣ አብሮን የለም። ይሄን ለምንድን ነው የምትነግሪኝ? ከኔ ጋር ምን የሚያገናኘው ነገር አለ? በደንብ ይገናኛል። ምክንያቱም የጸነስኩት የሶመርን ልጅ ነው።
አባት ሳዲቅ፣ ሰርጉ ላይ ከቱርካን ጋር ጭፈራ በጣም ደስ ይል ነበር። ወድጀዋለሁ። እውነት ልዩ ነበርክ። በጣም ወድጀዋለሁ። እንደዛ መደነስ ትችልበታለህ? ከአንቺ ባልበልጥም፣ ግን በጥቂቱም ቢሆን እሞክራለሁ። ስለዚህ አንድ ቀን ትጨፍራለህ ልጄ? አይ አንድ ቀን አይደለም፣ ዛሬ ይሁን አባት ሳዲቅ። ሰላም ነው? ከሰርግ እየመጣች ነው? ምን አገባ? ስለዚህ ከባድ ነው የመሆንብህ ነው የምትይው? እሺ ይሁን። ንገረኝ እስቲ፣ ቤተሰቦቼ ላይ ያለብህ ችግር ምንድን ነው? የተወሰደብኝ ሙሉ ህይወቴ፣ እሱ ብቻ በቂ ነው። ቆይ እነዛ ምስኪን ሰዎች ምንድን ነው ያደረጉ? እባክሽ አሁን አንድ ነገር ልንገርሽ ዳሪያ፣ እና አዳምጪኝ። ታሪክ የምሰማበት እድሜ እኮ አልፏል። በቃ ቀጥታ እውነቱን ከነገርከኝ ይበቃል። በጣም ጥሩ፣ ግን እኔ ይህን ታሪክ እለዋለሁ። አንቺ እውነት በይው ዳሪያ። ግን መጀመሪያ ተቀመጪ። እሺ ተቀመጥኩ። በል አሁን ተናገር። የሆነ ጊዜ ላይ አንዲት ሴት ነበረች። ፌሪዴ ቆንጆ ነበረች፣ በጣም ውብ። አይንሽ ከእሷ ጋር ይመሳሰላል። እናስ ምን? እንሂድ። ስላጣሃት አዝናለሁ። አመሰግናለሁ። እና ልጅህስ? እሷ ምን ሆነች? አሁን የት ነው ያለችው? እዚህ ናት። አሁን እዚህ ናት። ዥዋዥዌ ላይ ተቀምጣ አጠገቤ ናት። ምን? ቆይ ምን እያልክን ያለው? ይሄ ምን አይነት እብደት ነው? የተፈጠረውን ነገር ልነግርሽ ነው ዳሪያ። እናትሽ ሕግን በመጣስ እና ፌሪዴን ችላ በማለት ከኔ ነጥቃኝ ወሰደቻት። ልጄ አንቺ ነሽ። ከአክስቴ ጋር በጣም እየተጣሉ እያለ ጮሆ ልጄንም ነጥቀውኝ ከዛ ደግሞ እርሱንም ሊወስዱት አይችሉም እያለ ነበር። የምን ልጅ ነው? የምር እሱ ልጅ አለው? እህቴ አለው መሰለኝ። እና ልጁ የት ናት? ዳሪያ፣ እንዲሁ ልትናገሪያቸው የማትችያቸው ነገሮች አሉ። ለዚህ መገለጫ ቃል የለውም። ግን አንድ ቀን ይህን ንግግር የምታስታውሽበት ቀን ይመጣል። ይሄን ክፍል እና የነገርኩሽን ነገር የዛን ቀን ትረጂዋለሽ ልጄ። ይኸውልሽ እውነተኛ አባትሽ እወቂው እኔ ነኝ ዳሪያ።
ሄሎ፣ አቶ ኦዛርን ላናግረው አቶ ኦዛር የለም። ማን ልበል? እሺ፣ ወይዘሮ ሩቻን አለች? እስቲ አንዴ ይጠብቁ። አንድ ጊዜ ቆይ፣ ስልክ ይፈልግሻል። አቤት። ሄሎ፣ አቶ ኦዛርን ፈልጌ ነበር። አቶ ኦዛር እዚህ የለም። ማን ልበል? ልጁ ነኝ። ይቅርታ፣ ምን አልክ? ልጁ ነኝ። የአቶ ኦዛር ልጅ ሙስጠፋ ኮርማን ነኝ። የሰው ልጅ ራሱ ላይ አውጥቶ የሚያሳየው ቁስል መነሻ ምክንያቱ ጸጸት ነው። እሱም በጥብቅ የምትከራከርለት ሊቀየር የማይችል ስህተትን የሚያስከትለውን ውጤት ለማየት ነው። እናቴ ሁሌም እናትነት ማለት በታላቅ የህሊና ምጥ መኖር ማለት ነው ትል ነበር። ግን አሁን የተሰማት ስሜት ህመም አልነበረም፣ መመረዝና ከመመረዝም በላይ ነው። የሶስት ሴት ልጆች እናት የሆነችው መምህርት ነስሪን ተጎድታለች። እንደዛም ሆኖ ግን በአጎቴ ፋቲ፣ በወይዘሮ ሩቻን የደረሰባትን ህመም ተቋቁማ ለመራመድ ሞክራለች። እጅ ላለመስጠት ባላት የተሟጠጠ አቅም ድል ለመንሳት የእህቴ ቱርካንን ደስታ በጨረፍታ ለማየት ደረጃውን መውጣት ጀምራለች። ያ ቀን ንጹህ ታዳጊ ሴትነታችንና ደስተኛ የልጅነታችን ጊዜ ያበቃበት ነበር። Şu cihana gelişim ey canım rinanay rina rinanay bir esmerin uğruna ey canım hey deniz üstü yelkenden ey canım rinanay rina rinanay Ecel gelmiş ezelden Hey canım hey ይሄ ልጅ የፍቅር ውጤት ነበር። ግን የፍቅሩ ታሪክ ደስ በማይል መንገድ ነው ያበቃው። በደንብ ይገናኛል፣ ምክንያቱም የጸነስኩት የሶመር ልጅ ነው።
በጣም ታምራላችሁ። በጣም ጎበዝ ጎበዝ። ብራቮ ወንድም ሶመር፣ በጣም ጥሩ ነበር። ሩቻን ኮርማንን ታውቂያታለሽ? አዎ፣ ባዛር ውስጥ አይታሽ ነበር። በጣም ወዳሻለች እና ስለ አንቺ የሆነ ፍላጎት አላት መሰለኝ ልጄ። ምናልባት የሆነ ነገር እያሰበች ይሆናል። ግን ባልሽ ላይ አትወጪው እሺ ልጄ። ታላላቆቻችን ምንድን ነው የሚሉት? ሴት ወፍ ናት ጎጆ የምትሰራው። በድጋሚ ጠንከር በይ እሺ ውዴ። እማዬ፣ እኔም እንደዚህ ያለ ስሜት ተሰምቶኝ ያውቃል። ግን ከዛ ለራሴ ይሄ ቤቴ ነው የእኔ ቤት ነው አልኩት እና ለመላመድ ሞከርኩ። ሁሏም ወጣት ሴት ይህንን ነገር ታሳልፈዋለች። ገና ጨረቃ ሳትጠልቅ የአባቷ ቤት ተመልሰች ብለው እንዲያወሩ አልፈልግም። ሰፈር ውስጥ መውጣት አንችልም ውዴ። እንደዚህ ያለ ነገር አይሆንም። እማዬ፣ ከዚህ በላይ መቋቋም አልችልም። ለምንድን ነው የማትረጂ? ስለ ትዳር ምንድን ነው የምታስቢው ልጄ? እንዳሻሽ ብድግ ብለሽ በር ከፍተሽ ወጥተሽ የአባትሽ ቤት መመለስ አትችይም። ትላንትና አንደኛ ቀን፣ ዛሬ ደግሞ ሁለተኛ ቀን ነው። ወዲያው ነው ተስፋ የቆረጥሽው የኔ ልጅ። ለምንድን ነው ድርቅ የምትይው? እማዬ፣ አሁን ኢፍትሐዊ የሆንሽብኝ ነው። አንቺ ነሽ እኛ ላይ ኢፍትሐዊ የሆንሽው። አባትሽ ገና ከሆስፒታል መውጣቱ እኮ ነው ልጄ። እና አሁን አንቺ ደግሞ መተሽ እፋታለሁ እያልሽ ትነግኛለሽ። ቱርካን፣ ምን እያደረግሽ ያለሽ ነው ይመስልሽ? ገና ሳይጀመር ተፋተሽ በማህበረሰቡ ፊት ልታዋርጂኝ ነው? ይሄ ነው ችግርሽ አይደል እማዬ? በማህበረሰቡ ፊት ላለመዋረድ። አንዴ እንኳን ለእኔ ብታስቢ ሊኖረው እዚህ ሁኔታ ውስጥ አንገባም ነበር። የዛኔ ከጀርባዬ እንደ ተራራ ሆነሽ ብትደግፊኝና ብትቆሚ ኖሮ አሁን እያሳለፍን ያለነውን ነገር አናሳልፍም ነበር እማዬ። እማዬ፣ ምንም የምታውቂው ነገር የለም። ምንድን ነው የማላውቀው ቱርካን? ምንድን ነው የማላውቀው? ይሄ ልጅ ምንድን ነው ያደረገሽ? ደብድቦሻል? ሰድቦሻል? አዋርዶሻል? ምንድን ነው? ራስሹ በሰራሽው ስህተት ሶመር ላይ እየተወጣሽበት ነው ቱርካን። አዎ፣ ስህተት ሰርቻለሁ እማዬ። የእናንተ ሰላም እንዳይበጠበጥ ብዬ ወርቁን ሸጨዋለሁ። ግን አሁን ሰላም ያሳጣኋችሁ እኔ እንደሆንኩ አውቄያለሁ። አባቴ ቤት ውስጥ እንኳን ሰላም አላገኘሁም። ምንድን ነው እንደዚህ የቀየረሽ? የሶመር ፍላጎት ነው ወይስ ያገኘሽው ነገር ነው? እንደዚህ ያቀበጠሽ ሀብት ማግኘት ነው ቱርካን? ለእህቴ ስልክ ደውዬላት ነበር እና እህቴን ሊያገናኙኝ አልቻሉ። ሰርዳር ሆስፒታል እያለን እህትሽ ተሸፋፍናና ፊቷ እጇ መልሶ አይቻታለሁ ብሎኝ ነበር። ልክ መኪና አደጋ የደረሰባት ትመስል ነበር ነው ያለኝ። እማዬ፣ ዳግመኛ እናንተን ልጠብቅ እየሞከርኩ ነው ብለሽ እንዳትነግሪኝ። እማዬ፣ ምንም የምታውቂው ነገር የለም። አንቺ ምንም አታውቂም እማዬ። እናታችሁ የት ናት? ልጆች፣ ምግቡ እስካሁን አልደረሰ። ሂጂ ጥሪያት እስቲ። እሺ አባቴ፣ አሁን እንጠራታለን። በይ በይ። ኡፍ፣ ቀስ በል ልጄ፣ ቀስ። አባቴ ሳድቅ አሁን ደብዳቤውን ያነብ። ምን ጎበዝ የኔ ልጅ። ይክፈተው። እማዬ፣ እማዬ፣ የት ነሽ? እማዬ፣ 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 እማዬ ተነሽ፣ ምግብ እንድታቀርቢልን እኮ እየጠበቅንሽ ነበር። እማዬ፣ እማዬ ተነሺ፣ ነይ፣ አባዬ እየጠራሽ ነው። ተነሺ እማዬ፣ እማዬ፣
እማዬ 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 እናቴ ተነሺ እባክሽ እማዬ ተነሽ እባክሽ ተነሺ እማዬ ተነሺ ንቂ አባዬ እማዬ ተነሽ እንጂ እባክሽ ንቂ እማዬ እናቴ አባዬ 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 አባቴ አባ አባዬ አባቴ እማዬ አለቃለችኝ አባቴ ና እማዬን አንቃት ቀስቅሳት አባዬ አባዬ እናቴ ልትነቃ አልቻለችም አባዬና እናቴ ቀስቅስልኝ አባቴ ሳድቅ